ብሌን ሰላም እጅግ በጣም ደስ እያላት ነገር ቢኖር ብሌን ቀለበት አድርጋ ስላየቻት እጅግ ደስ ብሏት በፈገግታ ተሞልታ ብሌንን የእውነት ብሌን አንቺ ደስ ስላለሽ ደስ ብሎኛል። እውነቴን ነው፣ ፍቅር ማለት እንደዚህ ነው። አላት የላትም አለው የለውም ሳትሉ በንጹህ ፍቅር እየተገናኛችሁ ሁለት ጥንዶች ናችሁ። እናም በደስታ ተሞልታ ሰላምና ብሌን ቁጭ ብለው እያወሩ ያለ ነበር። የቃል እናት መታ ስታያት እንዴ ምንድነው ይቺ ቆንጅዬ ልጅ እዚህ ቁጭ ብላለች እሳ ስትላት፣ አዎ አይገርምም። የሚገርመው ነገር በጣም ደስ ብሎኛል። ቀለበት አድርጋለች። ደስ አትልም? እስኪ ነይ ሳሚኝ። እንዴት አይነት ቆንጆ ልጅ መሰለችሽ? በጣም እኔማ ሳያት እንዴት ደስ እንዳለኝ ብታይ። ደግሞ እውነት ለመናገር የብረት መዝጊያ የመሰለ ባል ነው ያገባችሁ በማለት ስትናገር፣ ብሌንም ግራ ተጋብታ ማንን ነው ማለትም ያው ሳሚ አይደለ? ሳሚ ማለት እኮ በቃ ሀገር ያወቀው የብረት መዝጊያ የመሰለ ቆንጅዬ ልጅ ነው። ምናልባት እቺ ሴትዮ ዳግምን ታውቀዋለች እንዴ ነው ወይስ ሳሚ መስሏት ነው? ወይ ጉድ በማለት ተገርማ ብሌን ታዳምጣት ጀመር። አቅፋት ከሳመቻት በኋላ እልልታውን ስታቀልጠው ሰላምም ኧረ እባክሽ የቃል እናት ቀስ ብለሽ እልል በይ፣ ምክንያቱም የጎረቤት ሰው ደግሞ ምንድን ነው ብለው እንዳይመጡ እና ይምጧ። ታዲያ ቢመጡ ምን ችግር አለው? የብረት መዝጊያ የመሰለ አማች ነው ያመጣችሁ። ስለዚህ እንደውም እነሱን መጥተው አብረን እልል ብለን ብናደምቅላትና ብናሞቅላት ደስ ይለኛል። በቃ እንደውም ጥሪያቸው ስትላት ቃል በር ላይ ቁጭ ብላ ቁማ እያየቻቸው ነበር። ቃል በምንም በማታውቀው እናቷን እየወነጀለች እያለ የኔን ባል ቀምታ ቀለበት እንዳደረገች አላወቀችም፣ የኔ እናት ደግሞ አብራት ታሽቃብጣለች ይዛ በማለት ተናዳ ስትል ቃልንም ዙሮ ሳይዋት ቃል በር ላይ ቆማለች። ውይ ቃልም በር ላይ ቆማለች። አይ መከራዬ፣ አሁን ደግሞ ቃልም ትናደድብኛለች እያለች ብሌንም ማይታት ስለነበረ ቆይ ብሌን እኔ ግን አልለቅሽም፣ ታየኛለሽ፣ እሰራልሻለሁ በማለት ቃልም ብሌንን ትናገራት ጀመር። ብሌንን እንደዛ ሲያሞግዟት እነ ሰላም እጅግ ምንም ደስ ባይላትም የውሸት ፈገግታዋን ፈገግ እያለች ነበር። ምክንያቱም አሁን እርግጠኛ ነኝ እዚህ ቤት እስካለው ድረስ ቃል ቁም ስቅሌን ታጠፋኛለች ብላ ታስባለች። ምክንያቱም ዳግምን እጅግ ትፈልገው ስለነበረ ቃልን ደግሞ አልፈልግም የምፈልገው ብሌን ነው ብሎ ያገባው ዳግም አለ። ስለዚህ ብሌን ደግሞ አሁን ላይ ቃል እጅ ላይ ትገባለች፣ አሁን እንደፈለገች ልትጫወትበት ትችላለች ብላ ስለምታስብ ፈርታ ስለነበረ ዳግም እናም ሰላምም እስከ መጨረሻ ላይ የኔ ልጅ አቃለሁኝ እናቴ ሰላም ቃል ደስ ላይላት ይችላል አሁን እንደዚህ ስንል ታውቂያለሽ አይደል? እዩልሽ ብሌንዬ የኔ ልጅ እየፈለገ ነገር ቢሆን ገና ለገና ግን እኮ ምን ማለት ነው ትላታለች። ብሌንም አይ እትዬ እንደዛ ማለት ፈልጌ ሳይሆን ያው ዳግምን በጣም ትፈልገው ነበር ቃልና እኔ ደግሞ እንግዲህ እሱም እየፈለገው እኔን ነውና እኔ እና እሱ ደግሞ ታውቂያለሽ በፊትም በጣም እንዋደር ነበረ። አሁን ይህን ነገር ስታይ ጥሩ ስሜት ላይ ሰማት ይችላል ስትል አውቃለሁ። አንቺ ግን በጣም ደስተኛ ነሽ እትዬ እኔ ቀለበት በማድረጌ የሆነ ታኮርፊኛለሽ ብዬ ነበር ስትላት፣ ይኸውልሽ የኔ ልጅ ብሌን አንድ ነገር ልንገርሽ ቃል ምናልባት ልትወደው ትችላለች። እሱ ካልወደዳት ደግሞ በፍጹም የማይሆን ነገር ነው። እናንተ እኮ ሁለታችሁ ትዋደዳላችሁ። ስለዚህ ገና ለገና የኔ ልጅ ቃል ይከፋታል ብዬ ያንቺን ደስታ መንጠቅ አልፈልግም። ስለዚህ የሚሆነው ሁኗል። ምክንያቱም ዳግም ያንቺ ነው፣ አንቺ ዳግም ነሽ። በቃ ይሄ ከላይ የተጻፈ ነው። እናም ይሄንን ምንም ማድረግ አይቻልም፣ መሰረዝም መቀለስም ስለማይቻል እንኳንም አገባሽ የኔ ልጅ። ገና ለገና ልጅን ይከፋታል ብዬ አንቺን ማስከፋት አልፈልግም። በጣም ነው ደስ ያለኝ አንቺን ደግሞ ይህን ነገር በማድረግሽ ከቃል በላይ እውነቴን ነው ከልጄ በላይ አስበልጬ የምወድሽ የደስታ ምንጭ ነሽ። እናም አንቺ ስትመጪ እኮ ብዙ ነገር ይለወጣል ትላታለች። ምክንያቱም ብሌን ሰላምን ከዚህ በኋላ የወንድሟ እያስፈራራ ገንዘብ ይቀበለኛል ብላ ያሰበችውን ነገር ማስታወስና ማሰብ ትፈልጋለች። ብሌንም ይህንን ነገር ለወይዘሮ ገነት ደውላ ስትጠይቃት የስልኩ እንዳለና የአልማዝን እህት ስልክ እንደምሰጣ ስለነገረቻት ነበር። እናም እነሱ ከፍቷቸው ሀዘን ላይ በነበሩበት ሰዓት ተነስታ ከቤት ወጥታ ትሄዳለች። ወይዘሮ ገነትም ምንድን ነው ሰላም እንኳን አትይኝም ወይ ስትላት፣ እናቴ አሁን ዝም ብዬ ቸኩዬን የመጣሁት እባክሽን አንዴ የአልማዝን እህት ስልክ ቁጥር ስጭኝ ስትላት፣ እሺ ትልና ግን ቆይ ለምንድን ነው ሰላም ያላልሽኝ ልጄ? በምን ተጣልታችሁ ነው? ከማን ጋር ነው ስትላት፣ ከማንም ጋር እንዳልተጣላች ትነግራታለች። ግን ደግሞ ሳሜን መንገድ ላይ አግኝታው ዳግምን ሲደበድበው ስለነበረ እንደገናም ደግሞ ዳግምም
የዳግም ጓደኞች እንደመጡት ነግሮት ስለነበር ያ ነገር እያብሰለሰለች ስለነበረ ወይዘሮ ገነትን ሰላም ማለት አልፈለገችም። ዳግምም ወዴት እንደሄደ የምታውቀው ነገር የለም። ወይዘሮ ገነትም ልጄ ወዴት ሂዶ ነው ቀረሳ ዳቦ ገዝቶ ለመምጣት ይህን ያህል ሰዓት እያለች ገነትም እየጠበቀችው ነው። በዛን መሀል ብሌንም እባክሽ እናቴ ቁጥሩን ስጭኝና ልደውል፣ ምክንያቱም እትዬ በጣም ተጨንቃለች፣ ጭንቀት ውስጥ ነው ያለችው፣ ያለውን ነገር ማወቅ እፈልጋለሁ ትላታለች። ገነትም ውይ ልጄ እኔም ትመጫለሽ ብዬ እኮ አስቤ ስለነበር ስልኩን አዘጋጅቼ ነው የጠበኩሽ በማለት ስልክ ቁጥሩን ስትሰጣት ብሌንም ወደ ስልኩ ስትደውል በአጋጣሚ ስልኩ ይጠራል። ስልኩ እየጠራ ነው እናቴ እኮ ስልኩ እኮ ይሰራል ስትላት፣ እንዲሁም አውርታ ሳጨርስ ስልኩ ሲነሳ ይቅርታ ያልማዝ እህት ነሽ ወይ ስትላት፣ አዎ ያልማዝ እህት ነኝ ትላታለች። ብሌንም ደንግጣ ስለነበር እሺ ባክሽን አንድ ጊዜ አልማዝን ፈልጌ ነበረ በማለት ስትጠይቃት አልማዝ በህይወት እንዳለች ስትነግራት በጣም ትደነግጥና ቆይ አንድ ጊዜ ልጥራልሽ ብላት ስልኩን ትታው ትሄዳለች። ብሌንም የተቋረጠ አስመስላ ስልኩን ከዘጋች በኋላ እናቴ አየሽ ግን እኮ ወንድሟ እያስፈራራ ገንዘብ ሊቀበላት ነው። እንደገና ደግሞ በሯ ላይ ነፍሰ ገዳይ ተብሎ ተጽፎባታል። ዛሬ ብታይ ሰላም እሷ ሰው አይደለችም፣ ሰው አልሆነችም። በር ዘግታ እያለቀሰች ነው። ለዛ ነው እናቴ ዝም ብዬሽ የገባሁትኝ ሰላም ሳልልሽ እንዳትቀየሚኝ። እኔ ደግሞ ባለፈ ጊዜ ባለፈው ጊዜ ዳግም ስለነገረኝ ነበረ አይቻታለሁ። እሷ ትሁን አትሁን አላቅም እንጂ ስከታተላት ተደበቀችብኝ ስላለኝ እኔም ትዬን አጽናንቻት የዚችን ሴትዮ መጨረሻ ማየት አለብን፣ እንዲሁ ሂደሽ እጅሽን አትሰጭም ብያት ነው እየመጣሁት ወደዚህ። ብታያት እንዴት እንደምታሳዝንሽ እናቴ። ደግሞ ብታይ እኔ ቀለበት ማድረጌን አይታ እኮ እንዴት ደስ እንዳላት የእሷ ሀዘኗን ትታ ወደ እኔ ደስታ ተገለበጠች። ቃልማ ስታየኝ እንዴት እንዳደረጋት ልነግርሽ አልችልም። አሁን ይሄን ነገር ሂጄ ለእናቴ ለትዬ መናገር አለብኝ ስትላት፣ የኔ ልጅ ግን እውነትሽን ነው ወይ? አዎ እውነቴን ነው ትላታለች። የኔ እናት እንዲሁ ተጨንቃለች። እንዴ እናቴ አሁን እኮ ልጄን ለፖሊስ እሰጣለሁኝ፣ ራሴ ሂጄ ፖሊስ እሰጣለሁ እናገራለሁ ስትል እኮ ነው። አረ ቆይ ተረጋጊ ብያት የመጣሁት። አሁን እንደውም በር ዘግታ ያንን የተጻፈውን ነገር ካየች በኋላ መኝታ ቤቷ ውስጥ ናት። ቃልም ብላ የመጣች አንዲት ሴት ያለች፣ እኔ ምንም አልገባኝም። እሷም አለች ግን ሰላም በር ዘግታለች። ብቻ አላቅም የሆነ የተደበቀና ሴራ አለ። በኃይሉ እያለ ነገር አይደለም እንደዚህ የሚያንቀሸቅሸው። አይ ልጄ እሱ ሰውዬ እኮ በጣም ከባድ ሰው ነው ትላታለች። በኃይሉም ለአልማዝ ብር ድጋሜ ሊሰጣት ሲነግራት ዝም ብላ ከማዳመጥ እሺ አሁን አካውንትሽን ንገሪኝ፣ ስንት ብር ላድርግልሽ? 100 ሺህ ብር ወይስ 200? 500 ሺህ ብር ይበቃሻል ወይ ሲላት እዩልህ አንድ ነገር ልንገር በኃይሉ፣ ከዚህ በኋላ እዩልህ 1 ወር ጊዜ ገደብ ሰጥሃለሁ። ከ1 ወር በኋላ ግን እመነኝ ራሴን መደበቅ አልፈልግም። ግልጽ አርጌ በነፃነት መሄድ ነው የምፈልገው። ሰላም ምናምን የሚባል ነገር የለም። ያንተ ብር ባፍንጫ ይውጣ። አየህ እህን ጊዜ በነፃነት የምንቀሳቀስ ቢሆን ኑሮ ልጄ ራሱ አይሞትም ነበረ። እገባህ? ከዚህ በኋላ ማንንም ፈርቼ የምደበቅበት ምንም ምክንያት የለኝም በማለት ትታው በር ከፍታ ዘግታበት ትሄዳለች።